ሰላም፣ ይሄ የሰርቬይ ቀጣይ ክፍል ቪዲዮ ነው። ከዚህ ቀደም በነበረው ቪዲዮ እንደተመለከትነው ሰርቬራችን አባይነህ አንድ ማቴሪያል አስገብቷል። ነገር ግን ሌላ ማቴሪያልም ደግሞ ስለሚያስፈልግ ተጨማሪ ማቴሪያል ሜንተናንስ ለመስራት እችን የታችኛዋን በተን ይነካና አሁንም እቺ ማቴሪያል የምትለዋን ክሊክ ያደርጋል። ከዛ አሁን ደግሞ ቀጣይ የሚያስፈልግ እቃ ሰርች ያደርጋል ማለት ነው። ያ ደግሞ ለምሳሌ እዚሁ አይተም ትሪ ውስጥ እንግባና ዲሲአይ አዳፕተር ለምሳሌ 400 ያስፈልጋል አለን። ይሄ ደግሞ ኤግዛምፕል ነው። 100 ያስፈልጋል ተባለን በል ሰሚት። አሁን ሰርቬሩ እያስገባ ነው እያየ፣ እኔ ለምሳሌ ነው እየነገርኳቸው ያለው። አሁን ደግሞ ተጨማሪ ማቴሪያል ካስፈለገ ይጨምራል ማለት ነው። ኮንስትራክሽን ማቴሪያል ስር ለምሳሌ ሲሚንቶ አስፈልጎ ከሆነ በኩንታል ከሆነ ዩኒት ኦፍ ሜጀሩ ለምሳሌ 3 ኩንታል ብሎ ይጽፋል ማለት ነው። የስቶር ሰዎች ጋር ይግባባሉ በስንት እንደሚጠይቅ አይደለ ሰርቬሮች። ዩኒት ኦፍ ሜጀሩ በኩንታል ከሆነ 3 ኩንታል ወይም ባለው በዩቲሊቲያችን በሚጠቀምበት ዩኒት ኦፍ ሜጀር ማለት ነው። አሁን ይሄን ከጨረሰ ቀጣይ ወዴት ይሄዳል? ሌበር ጋር ይሄዳል ማለት ነው። አሁን ደግሞ ሌበር ጋር ነክቶ ፕላስ ምልክት ነክቶ አድ ሌበር ይላል ማለት ነው። አድ ሌበር ሲል ወርክ አሁን እዚህ ጋር እንደምታዩት ዴይሊ ሰራተኞች እና ኮንትራት ሰራተኞች አሉን ማለት ነው። ስለዚህ በሴቲንጋችን መሰረት ከዚህ በፊት በነበሩን ቪዲዮዎች ላይ ሴቲንግ ነበሩን አይደለ? የአሴት ማኔጅመንት ሴቲንግ ስር አንዱ የምናገኘው ሌበር እና ሌበር ሬት ነው። ስለዚህ የቀን ስራ ላይ የሚሰሩት መመዝገብ አለባቸው። እንዲሁ ኮንትራት ስራ ላይ የሚሰሩ መመዝገብ አለባቸው። አሁን በዴይሊ በቀን ሰራተኞች በቀን ውሎ የሚከፈላቸው ሰራተኞች የሚሰሩት ስራ ካለ እዚህ ጋር መጻፍ ይጀምራል። ለምሳሌ ወርክ ላይ ምን ብሎ ይጽፋል? ለምሳሌ ቁፋሮ የሶይል ቁፋሮ ካለ ይጽፋል። እዚህ ኳንቲቲ የምትለው ላይ የቀን ስራ በሚሆን ጊዜ ምን ያህል ሰው መሳተፍ አለበት ነው። ለምሳሌ 3 ሰው ይሳተፋል እዚህ ላይ ሊል ይችላል። ዲስክሪፕሽኑ ላይ አብራርቶ እዚህ ወርክ ላይ ጻፈውን መጻፍ ይችላል። ለምሳሌ ቁፋሮ ሶይል ኒድድ የሆነ ተጨማሪ ማብራሪያ ሊጽፍ ይችላል። ይሄንን በምትፈልጉት ቋንቋ መጻፍ ትችላላችሁ ማለት ነው። ወይም ዩቲሊቲያችን በሚጠቀምባቸው የስራ ቋንቋዎች በሙሉ ባለሙያዎቻችን ሊያስገቡ ይችላሉ። በእንግሊዝኛ ብቻ ስለጻፍኩኝ እንደዛ ነው ማለት አይደለም። ከዛ ሌበር ሬት የምትለዋን ክሊክ በማድረግ ከዚህ መካከል ለምሳሌ ያሉትን ሌበር ሬቶች ያስገባል። አሁን እነዚህ ሌበር ሬቶች ከየት መጡ? ሴቲንጋችን ላይ ታስታውሱ ከሆነ መዝግበናል። እነዚህ ኤክስካቬሽን፣ ስቶን፣ አስፋልት፣ አግሪጌት እና ሶይል ለኮንትራት ስራዎች የተመዘገቡ ሲሆኑ አሁን ግን አንድ ብቻ ነው ለዴሊ ስራ የተመዘገቡ። ስለዚህ ቁፋሮ ሶይል በቀን ስራ ካለ እዚህ ጋር ያስፈልገዋል እንትን ማለት ነው ሬት ያስፈልገዋል። ግን ከዚህ ጋር እናመሳስል ዘንድ እና ለምሳሌያችን እንዲጠቅም ዴሊ ኤክስካቬሽን ፊ ስቶን ልበል እና የሚሻለው እዚህ ጋር ሶይል ያልኩትን በስቶን ላስተካክል። ስቶን ልበል እዚህ ጋር ስቶን ልበል ማለት ነው። ለምን ከረንትሊ ሲስተማችን ውስጥ የተመዘገበው የዴሊ ኤክስካቬሽን ፊ ስቶን ስለሆነ በቀን ስራ ስቶን ቁፋሮ ለሚያካሂዱ ይህን ያህል ተብሎ ሴቭ የተደረገ አለ ማለት ነው። ይህን ሰሚት ይላል። እሺ አሁንም በቀን ስራ አንድ ነው የመዘገበው። እስኪ የኮንትራት ስራዎችን ደግሞ እንጨምር። ይቅርታ ሌበር ሆኖ ኮንትራት ደግሞ እናስገባ። በኮንትራት ስራ የሚሰሩ እዚህ ጋር ለምሳሌ ኤክስካቬሽን ሶይል እዚህ ጋር ደግሞ አፈር ቁፋሮ ይሁን። እዚህ ጋር ኳንቲቲ ኮንትራት ስንመርጥ ኳንቲቲው እዚህ ጋር ምን ያህል ሜትር ነው የሚቆፈረው የሚለውን ነው የምናስገባው። 20 ሜትር ለምሳሌ ቁፋሮ አለ ኤክስካቬሽን ሶይል 20 ሜትርስ ብሎ ዲስክሪፕሽን ይጻፍ። ከዛ ሰሚት ይላል ማለት ነው።
አሁን ኮንትራት አንድ አስገባን ማለት ነው። ዴሊ አንድ አስገባን፣ ግን ኮንትራት አንድ እንጨምር። በኋላ ላይ ማየት የሚያስፈልገን ነገር ስላለ እንድታስተውሉት ነው። አሁን ደግሞ ኤክስካቬሽን አስፋልትም ቁፋሮ ያስፈልገዋል ብሎ ካመነ በሰርቬው መሰረት አስፋልት ቁፋሮ ደግሞ 10 ሜትር ይቆፈራል ካለ ኤክስካቬሽን አስፋልት ዲስክሪፕሽን ጽፎ ሰሚት ያደርጋል ማለት ነው። ስለዚህ አሁን የኮንትራት ስራዎች ሁለት አስገባን። ኤክስካቬሽን ሶይል 20 ሜትር፣ ኤክስካቬሽን አስፋልት። ይሄን ክሊክ ባደርገው እንደዚህ ያሳየኛል። አሁን እዚህ ጋር የማይታይ ይመስላል። አላዩ ላይ ክሊክ ባደርገው ዲቴል ያሳየኛል። ኤክስካቬሽን ሶይል ኮንትራት 20 እንደሆነ ማለት ነው። ይህን ክሊክ ሳደርገው ደግሞ ቁፋሮ ስቶን ዴይሊ 3 ሰው እንደሚያስፈልገው አየን። አሁን ይህን ከጨረሰ በኋላ ደግሞ አውትሶርስ ስራ ላይ ይሄዳል። እዛ እችን ፕላስ ምልክት ነክቶ አድ አውትሶርስ ወርክ ይላል። ይሄ ማለት ደግሞ በእኛ ባለሙያዎች ማይሰራ ነገር ግን የሌሎች መስሪያ ቤቶች መጥተው ተጫርተው እንደ አውትሶርስ ስራ ኦን ቢሃፍ ኦፍ ዩቲሊቲ ስራውን ከሰሩ በኋላ ዩቲሊቲው ብር የሚከፍላቸው ማለት ነው አይደለም። እዚህ ያንን የስራ አይነቶች እዚህ ጋር እችን አይከን በመጫን ወይም ሰርች በመጠቀም ማድረግ እንችላለን። ሰርች ስናደርግ ካሉን የሰርቪስ አይነቶች መሀል ነው የሚያማርጠን። ወይም እዚህ ጋር በመሄድ እችን በመንካት ሰርቪስስ እንነካለን። ከዛ እችን እንነካለን። ከዛ ለከስተመር ጊዜ እነዚህን ነበር የምንጠቀም አይደለ? ይሄን ነው ይሄንን። አሁን ግን ለአሴት ማኔጅመንት ሰርቪስ ሪኩዌስትስ የሚለው ውስጥ ነው የምንገባው። አይዘር ሆስፒታሊቲ ኤክስፔንስስ የሚባሉ የሰርቪስ አይነቶች ይኖሩናል፣ ወይም ደግሞ ሜንተናንስ ሰርቪስ ኤክስፔንስስ የሚባሉ የተለያዩ የሰርቪስ አይነቶች አሉ። ወይም ደግሞ ፕሮፌሽናል ሰርቪስ ኤንድ ዌጅ ኤክስፔንስስ የምንላቸው የተለያዩ ካሊብሬሽን ኤንድ አጀስትመንት እነዚህ አሉ። ከነዚህ ውጪ ዩቲሊቲው የሚፈልጋቸው የሰርቪስ አይነቶች አሉ በሌሎች መስሪያ ቤቶች የሚያሰራው ከተባለ የስቶር ኃላፊዎች ጋር በመሄድ ማስጨመር ይቻላል። ይሄ እንደ አይተም የተመዘገበ ስለሆነ ሰርቪስ ሪኩዌስትስ በሚል አይተም ማስተር ስር ያሉ በመሆናቸው ለምሳሌ እኛ አሁን ሜንተናንስ ስር እንምጣና ለዚህ ስራ አሁን ለዚህ ለፓይፕ ጥገና እኔ እንግዲህ ልሄድ ቆይ ሜንተናንስ ስር ሞር የቪሂክልስ ስለሆነ ለዚህ ለፓይፕ ጥገና ለምሳሌ ሪፕሌስመንት ኦፍ ዊር ፓርትስ የሚባል ስራ በሌሎች መስሪያ ቤቶች ይሰራል ብሎ ይሄን መረጠ። ለምሳሌ አንዴ ነው የሚሰራው ካለ አንድ ብቻ ኳንቲቲ ላይ ያስገባል። እዚህ ኳንቲቲ ላይ ሁለት የምናስገባ ከሆነ በኋላ ፐርቼስ ዲፓርትመንት ጋር መጥተው የሚጫረቱ ይሄን ስራ ለመስራት የሚጫረቱ መስሪያ ቤቶች እዚህ ጋር ሁለት ካስገባን የሚያስገቡትን ዋጋ በሁለት ነው የሚያባዛው ፐርቼስ ላይ ማለት ነው፣ በኋላ የፐርቼስ ፕሮሰስ ላይ ሲሄድ። ስለዚህ እዚህ ጋር ብዙ ጊዜ ስራው አንዴ የሚሰራ ከሆነ እና ተጫራቾች አንዴ ለሚሰራው ስራ የሚያስገቡት ዋጋ አንድ ብቻ ከሆነ አንድ ነው ማስቀመጥ ያለባቸው። ለምሳሌ ለዚህ ስራ ተጫራቾች 5000 ብር አንድ ተጫራች ቢያስገባ ኳንቲቲው አንድ ስለሆነ 5000 ሲባዛ በአንድ አድርጎ ያስቀምጣል ማለት ነው። እዚህ ላይ ግን ሁለት የምናስቀምጥ ከሆነ ይሄ ስራ ለዚህ ስራ ተጫራቾች ሲያስገቡ 5000 ካስገቡ 5000 በሁለት አባዝቶ 10000 ብር ነው ዩቲሊቲው የሚከፍለው ብሎ ነው ኤክስፔክት የሚያደርገው። ስለዚህ ብዙ ጊዜ አንድ ወይም ባይ ዲፎልት አንድ ነው መጠቀም ያለባቸው። አንድ ዋጋው ወጥ ዋጋ አንድ የሚከፈል ከሆነ 20000 ከሆነ 20000 በአንድ ያባዛዋል ማለት ነው። እዚህ ጋር 3 ካረግን ተጫራቾች የሚያስገቡትን ገንዘብ በ3 ነው የሚያባዛው ማለት ነው። ግልጽ ነው አይደለ? ከዛ ይሄን ሰሚት ይበል። ሌላም አውትሶርስ ስራ ካለ አድ ይበልና አድ አውትሶርስ ስራ ይበል። እዚህ ጋር ሰርች መጠቀም እንችላለን። እችን ልጠቀም። አሁንም ሰርቪስ ልንካ፣ አሁንም ሰርቪስ ልንካ፣ ከዛ አሁንም ሰርቪስ ልንካ፣ ከዛ ፕሮፌሽናል ሰርቪስ የሚለውን ልንካ። ፕሮፌሽናል ስር ስለሚገኝ ሌላ ደግሞ ሊክ ዲቴክሽን ኤንድ ሪፔር የሚባል ሌላ የጨረታ ስራ ካለ ይሄንን መርጥና እዚህ ጋር ኳንቲቲ አንድ አስገብቼ ሰሚት እላለው ማለት ነው። ሶ ይሄንን ሁለት አውትሶርስ ስራ አስገባው። ኳንቲቲ የሌበር ስራዎችን በኮንትራት እና በቀን ስራ የሚሰራ አስገባው። ማቴሪያል አስገባው። ይሄን እንደጨረሰ ባክ ይነካል። አሁንም ባክ ይነካል። እዚህ ጋር እንደምታዩት ፔንዲንግ አለ። ሰርቶ ሲንክ ያላደረገው መሆኑን ያሳየናል። እችን ነካና ሲንክ አደርጋለሁ ማለት ነው። አሁንም ሲንኩ ሰክሰስፉሊ መሆኑን የሚያውቀው
ከዚህ በፊት በነበሩን ቪዲዮዎች እንዳየነው ትራንዛክሽን የሚለው ሴክሽን ከመጣ በኋላ በዚህ በግሪን ማርክ ሰክሰስፉሊ መጠናቀቅ መቻል አለበት። አሁን እንደምታዩት ትራንዛክሽን 100% ተጠናቋል። ከዚህ በኋላ ሲንክ ላለው ማለት ነው። የተለያየ ኢሹ ቢያጋጥም እና ትራንዛክሽኑ ላይ ኤረር ቢመጣ በኔትወርክ ምክንያት ኤረር እዚህ ጋር የሚል ሜሴጅ ብናይ ሪትራይ የምትለዋን በመንካት ይሄ ሰክሰስፉሊ በግሪን ማርክ 100% እስኪመጣ ይሄ ትራንዛክሽን የምትለዋን ቼክ ማድረግ አለባችሁ። ልብ በሉ እስኪመጣ ድረስ ሪትራይ ሊነካ ይችላል። አሁን ግን ሰክሰስፉሊ ስለሆነ ምንም ኤረር ስላላደረገ ሪትራይ እንላለን ማለት ነው። ባክ ልንካና ሰክሰስፉል ስለመሆኑ ፔንዲንጋችን ዜሮ ሆነ ማለት ነው። ተጠናቀቀው። ፌል ቢያደርግብን ኖሮ እዚህ ጋር አንድ ያሳየን ነበር። መልሰን ሪትራይ እናደርጋለን። ሲንካችንን ድጋሚ ሲንክ እናደርጋለን ማለት ነው። አሁን ሰርቬውን ሰክሰስፉሊ አጠናቋል ማለት ነው። ይሄን ሪፍሬሽ ባደረገው ይሄ ፔጅ ስታተሳችን ሰርቬይድ ሆኗል ማለት ነው። ከዚህ ቀጥሎ ያለውን ስራ በቴክኒክ ሄድ ደግሞ ገብተን ሰርቬውን ከዌብ አንግል ደግሞ የምናየው ይሆናል።